እኔ የወንጌል አማኝ ነኝ። በፔንቴኮስታል ውስጥ ማለት ነው ያለው። ምን ልዩነት አለው? ኦብቪየስ ነው። ፔንቴኮስታል ምን ልዩነት የለውም። ኦብቪየስ ነው። እኔ ልዩነት አለው። ልዩነት ስለሌለው አይደል? በአንድ ህብረት ውስጥ ያለ ነው እኮ ልዩነት ስለሌለ ነው። አንድ ዶክትሪን ሰርተን አብረን ያለ ነው። እሺ ጥምቀት ለኃጢአት ስርየት ነው ብለህ ታምናለህ? ለምሳሌ አንተ። ምክንያቱም መካነ ኢየሱሶች ያምናሉ። እሱ ላይ ወደ ግዲፕ እንትን እያነሳን ስኔ እኔ የኃጢአት ስርየት ያለው በኢየሱስ ስም ነው እንጂ በውሃ ጥምቀት ነው ብዬ አላምንም። መካነ ኢየሱስ ግን ያምናሉ። ስለዛ የድህነት ትምህርት ላይ ልዩነት አላችሁ የላችሁም? አይ የድህነት ትምህርት ላይ ልዩነት የለም። ከፈለግ ከፍቼ ላሳይ እችላለሁ። የመካነ ኢየሱስ ራሷ መስራች በሆነችው እምነት ላይ እምነቷን ላሳይሃል። እነሱ ሚንስ ኦፍ ግሬስ ነው ብሎ ያምናሉ። ኦቤስ ነው። እኔ በቃል ነው ብዬ አምናለሁ። እምነት የሚመጣው እነሱ ደግሞ ሳክራመንቶችንም ጭምር ነው ይላሉ። በቃል የሚለውን እንዲናይ ሳያደርጉ ማለት ነው። ልዩነቱ እሱ ነው እንጂ የድህነት ትምህርታቸው ላይ ሰው ለመዳን መጠመቅ አለበት ብለው ያስተምራሉ አያስተምሩም? እንዳልኩ ነው። መካነ ኢየሱስም የሚሆኑ ሉትራን ሚንስ ኦፍ ግሬስ ነው ብለው ያምናሉ፣ ጥምቀትንና የጌታ እራትን። ያ ማለት እኔ የጠየኩ ሚንስ ኦፍ ግሬስ ነው ብለው ያምናሉ አያምኑም ሳይሆን፣ አዎ ትክክል ነው። ሚንስ ኦፍ ግሬስ ማለት ጸጋን የሚቀበሉበት መንገድ ማለት ነው። ያ ጸጋው ደግሞ ዳግም የሚወልዳቸውና የኃጢአት ስርየትን የሚሰጥ ነው። አሁን ህዝቡን በደንብ እንዲረዳው እኔ የጠየኩ ምን ብዬ ነው፣ የመዳን ትምህርታቸው ላይ ሰው ለመዳን መጠመቅ አለበት ብለው ያምናሉ ወይስ አያምኑ? አሁንም ቅድም እንዳልኩ ነው የሚሉት። ለምሳሌ ጠቅላላ ልንገርህ፣ መካነ ኢየሱስም ሉተራንም ሌሎችም ሙሉ ወንጌልም፣ እኔ ባክግራውንድ ከሙሉ ወንጌል ነው። ሁላችንም ነገረ ድነታችንን ከፈለግ የሁላችንንም ማለት ነው አንድ ላይ ያለውን ላሳይ ይችላለሁ። አምስቱ ሱራ መካነ ኢየሱስን መካነ ኢየሱስ ነጥለህ መካነ ኢየሱስን ጥምቀት የመዳን ትምህርታቸው ላይ ጥምቀትን ለድህነት ለኃጢአት ስርየት ብለው ያምናሉ ወይ አያምኑም? ወይ ጥምቀት ለመዳን ብለው ያምናሉ አያምኑም? ጥምቀት ለመዳን ብለው ያምናሉ አያምኑም? እሺ ያምናሉ ወይም አያምኑም በላይ ሰዎች ጥምቀት ለመዳን ብለው ያምናሉ። ለመዳን ብለው ሲያምኑ ግን ምንድነው የሚሉት? የእምነቱን ፈጥራል ብለው ነው የሚያምኑት እንጂ ጥምቀቱ በራሱ ያድናል ብለው አያምኑም። ኢየሱስ ያድናል ነው የመካነ ኢየሱስ ትምህርት። መካነ ኢየሱስም የሉተራንም ትምህርት። እሱን ከፈለግ ላሳይ ነው። እሺ ጥምቀት ያድናል ብለው እንደሚያምኑ ካሳየው ትቀበላለህ? እኔ ጥምቀት ያድናል አይሉም እኮ አላልኩም። አልሰማኝም መሰለኝ አክዬ። ጥምቀት ያድናል ይላሉ። ጥምቀት ያድናል ሲል ጥምቀቱ ራሱ ሳይሆን ሚንስ ኦፍ አይደለም። እንደዛ አይደለም ያልኩህ አክዬ። ጥምቀት ለድህነት ነው። ኢየሱስ ታላ ገልጠህ አሳይኝ። የሁላችንንም ላሳይ ዶክትሪን። አይ አይደለም፣ የሁላችንም አይደለም። ስለ መካነ ኢየሱስ ነው እያወራን ያለነው። የመካነ ኢየሱስን ገልጠህ አሳይኝ እኮ። መካነ ኢየሱስ በራሱ አይደለም። ጥምቀት በራሱ ሳይሆን የሚያድነው እምነት ነው የሚፈጥረው የሚለውን እስቲ አሳየን። ቆይ አሳያለሁ ያልኩ መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም ሁሉም በአንድ ላይ ነገረ ድነታቸው የነገረ ድነት ዶክትሪናቸውን ማየት ከፈለግ አሳያለሁ ነው ያልኩ። እሱን ላሳይ ከፈለግ እሱንማ የሆነ የማውጥቼ እኮ ማሳየት ይችላሉ እንዳልኩ። አሁን እዚህ እያልኩ ያለሁት ምንድን ነው? ቆይ አንዴ ይኸውልህ እንትን አንበለው። ይሄ ባኪንግ ፎርዙ ፉትፉል ያልሆነ ጭቅጭቅ እንዳይሆን መካነ ኢየሱስ በመዳን ትምህርቷ ውስጥ ጥምቀት ለመዳን ነው፣ ጥምቀት ያድናል፣ ጥምቀት ያድናል ብላ ታስተምራለች አታስተምርም? ኦኬ እኔም ይህንን ነበር የመለስኩልህ። እኔ መካነ ኢየሱስም ሆነ ታስተምራለች ወይስ አታስተምርም? አይ የሶር ነው አታርገው ጥያቄውን። ለምን ወይ ታስተምራለች ወይ አታስተምርም ነው። ከዛ በኋላ ታብራራለህ። እንደሱ ምን አልከኝ ወዳጅ? እየተቆራረጥክ ነው። እስኪ እሺ ታስተምራለች ወይ አታስተምርም ብዬ ከመለስኩልህ በኋላ ከዛ እንዳብራራ እድል ትሰጠኛለህ? ሰዓት እንዳትወስድ ብዙ። ጥምቀት ያድናል ትላለች ወይስ መዳን ትምህርቷ ውስጥ አልወስድም? አይ ሰዓት አልወስድም። አዎ ስለዛ ጥያቄው ምንድን ነው? ሰዓት የማትወስድ ከሆነ መካነ ኢየሱስ በመዳን ትምህርታቸው ውስጥ ጥምቀት ለመዳን ነው፣ ጥምቀት ለድህነት ነው፣ ከሞት ወደ ህይወት ለመምጣት ማለት ነው ብለው ያስተምራሉ ወይስ አያስተምሩም? ያስተምራሉ።
ማብራራት ከፈለግ በጣም በአጭሩ ዝም ብለህ ነገራቸው። ከዛ ያስተምራሉ። በአጭሩ እንዴት ነው የምለው፣ ልዩነታችን ምንድነው መሰለህ? እኛና መካነ ኢየሱስ እሱን ነው እየነገርኩህ ያሉት። ለምሳሌ እኔ ባክግራውንዴ ሙሉ ወንጌል ነው እንዳልኩ። መካነ ኢየሱስና እኛን የሚለየን ምንድነው? እነሱ እኔ አሁን እምነት በቃል በኩል ብዬ ነው ማምነው፣ እነሱ ደግሞ በቃልም እንደገና ደግሞ በጌታ እራትም በጥምቀትም በኩል ሊሆን ይችላል ብለው ነው የሚያምኑት። ሚንስ ኦፍ ግሬስ ብለው ነው የሚያምኑት ሁለቱን ማለት ነው። ስለዚህ ልዩነት ኦንሊ ዲፈረንታችን እሱ ነው እንጂ በእምነት እንደሚዳን እነሱም መጀመሪያ ሰው በእምነት ይድናል ካሉ በኋላ ነው ጥምቀት ያድናል የሚሉት። ያ ማለት ምን ማለት ነው? እምነትን መቀበያ መንገድ ሚንስ ኦፍ ግሬስ ነው ብለው ነው እንጂ የሚያምኑት ጥምቀቱ በራሱ የውሃ ጥምቀቱ ያድናል ማለታቸው አይደለም። እነሱም ሉተርም በነገራችን ላይ የሉተር ትምህርት ነው። ሶላ እንግዲህ 5 ሶላዎችን ታውቃለህ። ፌዝ አለውን የሚለው በእምነት ብቻ የሚለው ትምህርት ሉተር ሲያስተምር የኖረው ትምህርት ነው። ስለዚህ በእምነት ብቻ ይዳናል ብሎ ምን ማለቱ እንደሆነ ደግሞ ጥምቀት ያድናል ሲል ያው ቼክ ማድረግ ያስፈልጋል ማለት ነው። በእምነት ብቻ ይዳናል ብሎ ጥምቀትም ያድናል ካለ ሉተር እያለ ያለው ምንድነው? ያ ጥምቀቱ ራሱ ጥምቀቱ ያድናል ሳይሆን ቅድም እንደተባባለው ሚንስ ኦፍ ግሬስ ነው። እምነቱን የምንቀበልባቸው መንገዶች ብለው የሚያምኑት እነሱ በቃል ብቻ ሳይሆን በጥምቀትም በጌታ እራትም ነው ብለው ስለሚያምኑ አንደኛ ሚንስ ኦፍ ግሬስ ማለት እምነትን የሚቀበሉበት ማለት አይደለም። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ማለት ነው። ያ የእግዚአብሔር ጸጋ ደግሞ ሰዎች እንዳግም የሚወልድ ነው። ይህ እንዳለ ሆኖ ግን አሁን ያነሳው ነገር አለ። ዶክተር ማርቲን ሉተር የእምነት ብቻ ሻምፒዮን ሆኖ ሳለ እምነት ብቻ የሚለው ይህ ሐረግ ማለት ነው። የዚህ ሐረግ ሻምፒዮን ሆኖ ሳለ ግን ደግሞ መልሶ ጥምቀት ለድህነት ሊሆን ይችላል ብሎ ሊናገር አይችልም። ከተናገረም ያው ሊሆን የሚችለው ጥምቀቱ እምነትን ይፈጥራል ለማለት እንጂ ጥምቀቱ ራሱም ያድናል ለማለት አይደለም ብለሃል። ከዚህ ጋር በተያያዘ ራሱ ዶክተር ማርቲን ሉተር መልሶታል። ይህን አሁን አንተ ያነሳው ጥያቄ ላርጅ ካቴኪዝሙ ላይ አሁን ይኸው አውጥቼ አስነብባለሁ። እዚሁ ላይ አሁን አሳያለሁ። እንደዛ ብሎ ተጠየቀ። እምነት ብቻ ያድናል ትላለህ? እምነት ብቻ ያድናል ከተባለ በኋላ እንዴት ደግሞ ጥምቀት ለድነት ነው ትላለህ ተብሎ ሲጠየቅ እንዴት መለሰው? ጥምቀትና እምነትን በምን መልኩ ነው ያስተሳሰረው የሚለውን አሁን አሳያለሁ። ከዚህ ጋር ብቻ አስነብባለሁ። ደስ የሚለው ፓርት እችኑ ፓርት ዶክተር ማርቲን ሉተር ነክቶት ስለነበረ፣ አስቀድሜ ግን ይህን ከማሳየቴ በፊት አንድ ጥያቄ ልጠይቅህ። ጥምቀት ራሱ ሳይሆን የሚያድነው ይልቁንም እምነትን ነው የሚፈጥረው ያለበትን ቦታ እስቲ አውጥተህ ታሳይ። ይህንን የሚያመለክት ቃል በቃል ባይሆንም የሚያመለክት እምነትን ነው የሚፈጥረው። ኢኔሴንስ ምንድነው? ሚንስ ኦፍ ግሬስ የሚለውን ነው። አሁን ቅድም እንዳልኩ ለምሳሌ የሚፈጥረው የሚለውን እስቲ ያሳየን። አሁን እኮ ቅድም ስታነበው ነበረ። እኔ ምን አሳያለሁ? አንተ ራስህ ባነበውም እስቲ በደንብ እንትን አላልነውም። እስቲ አስነብበን፣ እስቲ አንብብልን ማስረጃህን። አንተ መጽሐፉን ስለያዝከው አንተ ጥምቀት ለድህነት ነው ብሎ የሚያወራበትን ክፍል ቅድም ስታነባው አይቻለሁ። ደግሞ አንብበውና አሳያለሁ። እዛው ያነበብከው ላይ ጥምቀት ለድህነት ነው ያለበትን ቦታ ሳይሆን ጥምቀቱ ራሱ የሚያድን ሳይሆን ይልቅ ሲጀመር በነገራችን ላይ ዶክተር ማርቲን ሉተር ጥምቀት ብሎ ከተጠቀመው ያነበብከው ላይ መልሰዋል። አንዴ ጥምቀት የሚለውን ቃል ከተጠቀመው ማለት ነው። ጥምቀት የሚለው ቃል ኢቭን ለውሃ ብቻ ራሱ የሚሰጥ አይደለም። ውሃው ከቃሉ ጋር ስለሚጣመር ውሃ ብቻ አይደለም ጥምቀት ይሆናል ብሎ ነው የሚናገረው። አሁን አንተን እየጠየቅኩ ያለሁት ጥምቀት ስለዚህ ቀደም ያልኩት እሱ ነው። የኔ እኮ እሱ ነው። አልተረዳህም? እኔ የሚያልኩህ እኮ ውሃ ብቻ ማንም አላለም። እኛ ስለ ጥምቀት ነው ያወራነው። ጥምቀት ደግሞ ውሃ ብቻ ነው የምትሉት እናንተ ናችሁ እንጂ ዶክተር ማርቲን ሉተር ውሃ ብቻ ነው። ሚንስ ኦፍ ግሬስ ማለት እኮ እምነት ይፈጥራል የሚለውን አሳየን ቦታውን። አሁን ያልኩትን እሱን ነው። አሁን ደግመህ እኮ አሁን ያልከው አሁን ማስረጃ እንደዚህ ነው ያለው። እሺ ቆይ ማስረጃውን እሰጥሃለሁ። አሁን አንተ የራሱ ማስረጃ ሆነ መስል እየመጣ ነው እንዴ? እኔ ጋር ይሰማል በትክክል ወይ? አውጣ። እሺ ማስረጃ ኤፍሬም፣ እኔ ጋር በትክክል ይሰማል። በጣም ጥሩ። እሺ ማስረጃ ማና ነው ማስረጃ ብትለኝ ራሱ እየተቆራረጠብህ ነው መሰለኝ። እምነትን የሚፈጠር ነው እንጂ በራሱ ጥምቀት አያድንም የሚል ሀሳብን የሚገልጽልህ አምጣ ማስረጃ። አይሰማህም እንዴ? እኔ ብለው አይሰማህም? ምን አልከኝ ኤፍሬም? እስቲ ቀጥል።
ሚንስ ኦፍ ግሬስ ነው ማለት ነው። አረ ዝም ብለህ የተጠየቀውን አምጣ። እንትን ማለት ምን ማለት ነው አትበለኝ። ሚንስ ኦፍ ግሬስ ቅድም ተረጎምኩልህ። ሲጀመር እምነትን ይፈጥራል ማለትም አይደለም አልኩ። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ነው ብሎ ከጠየቅ በኋላ ሳወራ ደግሞ መሀል ማመጣልህ እንዳትከራከር ሳመጣልህ እሱን አይደለም የጠየቁ እንዳትለኝ ነው። ማመጣልህ ሚንስ ኦፍ ግሬስ ነው የሚለውን አመጣልህ እንዴ። ሁላት አውራ እንዴ ወንድማችን ኤፍሬም። ኦኬ እሺ እኔ እኩል አላወራው ኔትወርክ ይሆናል። እሺ እንደዛ ከሆነ እሺ ኔትወርክ ሊሆን ይችላል። ሚንስ ኦፍ ግሬስ ነው ሲባል የእግዚአብሔርን ጸጋ መቀበያ ነው። አዘ ሳክረመንት ስለሚቀበሉ ሳክረመንት ከሆነ ደግሞ ምንድነው? ልክ እኛ አሁን ምስጢር እንደምንለው ማለት ነው። አሁን ለምሳሌ ምስጢረ ጥምቀት እንደምንለው ጥምቀት ምስጢር ተብሎ ይጠራል። በእነሱ ሳክረመንት ማለት ነው። ምንድነው ምስጢር ያስባለው? ምንድነው ሳክረመንት ያስባለው ከተባለ ፊት ለፊት ላይ የሚታይ ውሃ ምናምን ነገር አለ። ግን በሚታዩ በእነዚህ ኤሌመንቶችና በካህኑ ምናምን በኩል ማለት ነው እንግዲህ እዛ ጋር የሚያጠምቅ ሰው ምናምን ይኖራል። ውሃው ዝም ብሎ መቶ ላይ ጉባ አይልም። በሚታዩት በነዛ በውሃው ምናምን ውስጥ የማይታየውን የእግዚአብሔርን ጸጋ ኢምፓርት እናደርጋለን፣ እንካፈላለን። ያ ምን ይባላል? ጸጋን መካፈል። ሳክረመንት የሚያስብለውም ምስጢር የሚያስብለውም ያ ነው። ምስጢር የሚያስብለው የሚታይ ውሃ ቢኖርም የማይታየውን የእግዚአብሔርን ጸጋ እንካፈልበታለንና ያ ጸጋ እንደምን ያለ ጸጋ ነው ከተባለ ዳግመኛ የምንወለድበት የእግዚአብሔር ጸጋ ነው። ዳግመኛ የምንወለድበት ጸጋ ነው። እሱን የምንቀበለው ጥምቀት ውስጥ ነው። ስለዛ በጥምቀት ውስጥ ነው ሰው ዳግም የሚወለደው። በጥምቀት ውስጥ ነው ሰው በክርስቶስ ደም የሚታጠበውና የኃጢአት ስርየትን የሚያገኘው። በምን ውስጥ? በጥምቀት ውስጥ። ጥምቀት ለእግዚአብሔር ወርክሾፕ ነው ብያችኋለሁ። እንደ ወርክሾፕ ይጠቀምበታል ጥምቀትን እግዚአብሔር። ያንን ጥምቀቱን እግዚአብሔር ሰዎችን ያንን ኃጢአተኛውን ሰውዬ ዳግም ወልዶት ከዛ በኋላ ከኃጢአት ነፃ ያደርጓል። የት? ጥምቀት ውስጥ። አሁን ይህንን ነው የሚያመለክተው የእግዚአብሔርን ጸጋ መቀበል። እሱን ሚንስ ኦፍ ግሬስ የሚለው። አሁን እኔ የጠየቅኩ ኤፍሬም ወንድሜ ወዳጅ ሆይ ጥምቀት በራሱ ያድናል እያሉ ሳይሆን አልክ፣ ይልቁንም እምነትን ይፈጥራል ለማለት ነው። እምነት ብቻ እኮ ብሎ ተናግሯል መቼስ ዶክተር ማርቲን ሉተር ብለሃል። አሁን ይሄ አደገኛ ነገር ስለሆነ የተናገርከው ምናልባት ሉትራኖች ቢመጡም ስለሚያርሙ አሁን የጠየቅኩህን ጥያቄ ማስረጃውን ስጠኝ። ጥምቀት ራሱ የሚያድን ሳይሆን እምነትን የሚፈጥር ነው የተባለበትን ፕሊዝ። እኔ እኮ አኬ እድል ስጠኝና ያልኩትን እንትን ልበል ስልህ አልሰጠኝም እድል። ማስረጃ ነው አንተ የምትለኝ። ማስረጃ እሰጥሃለሁ፣ አውጥቻለሁ ኦልሬዲ፣ ግን አሁን አላሳይም። መጀመሪያ አሳየኝ ያልኩትን ምንድነው ማሳየኝ? ትዊስት አድርገህ የተናገርከውን ለወጥ ከቀየርክ በኋላ ማስረጃ ብትል ስለዛ ተሳስተህ ትዊስት ላደርግ አይደለም። አልተሳሳትኩም፣ በፍጹም አልተሳሳትኩም። ማብራራትን አቁመህ ወደ ማስረጃው ግባ እኮ ያልኩህ። ኧረ እባክህ ካልተሳሳት ይኸውልህ እኔ ይኸውልህ ሰው ሊሳሳት ይችላል። ለምሳሌ አኪል ሰው ነው። ልሳሳት እችላለሁ አልችልም? እችላለሁ አይደለ? ድንገት ብትሳሳት እዚች ጋር ተሳስቻለሁ፣ ቆይ በዚህ እናርም ብዬ ልመጣ እችላለሁ። አንተ ግን አሁንም አልተሳሳትኩም እያልክ ነው አይደለ? አልተሳሳትኩም ብለህ በዚሁ ሁኔታ የምትቀጠል ከሆነ ማለት እኔ በዚህ ደረጃ እያቀለልኩልህ ነው። እኔ ራሴ ሊሳሳት እችላለሁ፣ ከተሳሳትኩኝ በዚህ መልኩ እላለሁ ምናምን ብዬ በዚህ ደረጃ እያቀለልኩልህም አልተሳሳትኩም ካልከኝ ወደ ማብራሪያው ሳትገባ ማስረጃውን ቅድም ለተናገርኩህ አምጣት ነው። ቶሎ በል። ለምን ነው ማስረጃ የምጠይቀኝ? መጀመሪያ እሱ ለምን ነው ማስረጃ የምጠይቀኝ? ለምን ነው ማስረጃ የምጠይቀኝ? ጥምቀት በራሱ ዶክተር ማርቲን ሉተር እምነት ብቻ የሚለውን ነገር እሱ መቼስ እንደዛ ብሎ ስለተናገረ አልክ። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አልክ። እሱን የሚያስረዳ ማስረጃ ብያለሁ፣ ልታመጣ ከፍቻለሁ ብለኛል። እሱን የከፈትከውን አሳየን፣ አስነብብን። ኦኬ እሺ። እኔ ደግሞ አሁን እድል ስጠኝና ከማሳየቴ በፊት ዝም ብለህ ወደ ማስረጃው ሂድ። ምክንያቱም አልተሳሳትኩም ብለህ ወደ ማስረጃው ሂድ። ለተናገርከው ማስረጃውን ብቻ ሳይ። እኛ ማስረጃ ነው የምንፈልገው። እንዳወራ አትፈልግም? ማስረጃ ነው የምንፈልገው። አልፈልግም። ለዛ ነው እንደዛ ነው። ኤፍሬም በጣም ይቅርታ አድርግልኝ። ማስረጃ ነው የምንፈልገው። ይቅርታ እኮ እንዳወራ አልፈልግም። ምንም የምታወራው ግን ማስረጃውን ነው እንድታነበው ነው የምንፈልገው እኮ። ማስረጃ አሳያለሁ። መጀመሪያ ግን እያልኩ ያለሁት ይግባህና ከዛ በኋላ ይኸውልህ ለምን መሰለህ እድል ማልሰጥህ ልንገርህ። እድል አሁን እየሰጠሁ ያለው ማለት ለሌላ ወሬዎች ከማስረጃ ውጭ ሌላ ነገር ላውራ ስትለኝ ኖ እያልኩ ያለሁት ለምን መሰለህ፣ እድም የተናገርከው ነገር አለ እና ደግሞ ስህተት አይደለውም እያልክ ነው።
ከሆነ ይኸውልህ አሁን በድል ብሰጥ የተናገርካትን ነገር የተወሰነ ትዊስት አድርገህ ጠምዝዘህ ከጠመዘዝክ በኋላ ከዛ በኋላ እኔ መጀመሪያ እንደዚህ ያልኩት ለማለት ሞክረህ ከዛ በኋላ ለእሱ ማስረጃ ላምጣለት ነው እረዳሃለሁ። እሱን ደግሞ አልፈቅድልህም። ተሳስቻለሁ ብለህ ካመንክ ማስረጃ ማልጠይቀህ አንተ እንድጠይቅ መጀመሪያ አንተ በዚህ ጉዳይ ላይ ያለህን አቋም እንድጠይቅ ማስረጃውን አንዴ ኤፍሬም መሳሳትህን ካመንክ ገና ከጅምሩ ምንድነው መሳሳት የምትለው? ገና እኮ ኮንቨርሴሽን አልጀመርንም። ገና ሳንጀምር መሳሳት ጀመርካ። ምን ላድርግ? ገና እኮ ማውራት አልጀመርንም። ገና ማውራት ኮንቨርሴሽኑን ሳንጀምር መሳሳት ጀመር። ግን እኮ በጣም ያስገርም ማለት ያንተ እኮ እሺ፣ አንዴ ኤፍሬም አንዴ እሺ እኮ እንዳወራ እድል ስጠኝ። ከዛ በኋላ ወደ ማስረጃውን ላሳይ። ቆይ አንዴ፣ ቆይ ሚዩት አድርገው ጋይዝ። ቆይ አንዴ እነሱ ልጠይቃቸው። ማስረጃ ያወጣ ወይስ ዝም ብሎ እንደዚሁ ያወራ? እስቲ ማስረጃ ያወጣ የምትሉ አንድን ተጫኑ። አይ ቆይ ዝም ብሎ እንደዚሁ ያወራ በቃ የምትሉ ሁለትን ተጫኑ። ማስረጃ የምትሉ አንድን፣ አይ እንዲሁ ቆይ ያወራ የምትሉ ደግሞ ሁለትን። እነሱን አይተን ችግር የለም ከእነሱ አንጻራቸው ይወስናለሁ። ማስረጃ ያወጣ የምትሉ አንድ ቁጥርን ጻፉ። አይ በቃ ዝም ብሎ እንደዚሁ ያወራ የምትሉ ደግሞ ሁለት ቁጥርን ጻፉ። አኪ ለተናገርኩት ነገር ማስረጃ ሬዲ አድርጌያለሁ። የተናገርኩትን አሳያለሁ በማስረጃ። ግድ የለህም አሳያለሁ አልኩህ እኮ። አንዴ ቆይ አሁን ግድ የለህም ምስክር አያስፈልግም። እኔ ለተናገርኩት ነገር ማስረጃ አለ። አንዴ ቆይ ስማኛ፣ አንዴ ወዳጅ ማስረጃ የሚሉ ሰዎች ከ800 አለፉ፣ 900 አለፉ፣ 1000 ቤት ገቡ። አይተዋል። 1100 1200 እያለ ገባ። በቃ ተው ጋይስ። እሺ አሁን ቀጥታ ወደ ማስረጃ ግባ። አክፈተውና እናንበብ ሁላችንም። እሺ አሁን ማስረጃ ማመጣው ለምን እንደሆነ ንገራቸውና አንድ ጊዜ እንትኔን አገናኝቼ አመጣለሁ። ማስረጃ ለምንድን ነው ማመጣው ንገራቸው። እኔ ማስረጃ የጠየኩት እንዳንካካ አሁን እሺ አልኩኝ። አሁን ደግሞ አሁንም አኪ እሺ አልኩኝ። ግለጥና አንብብ ላሳይ እኮ አልኩኝ። አኪ ክፈታ እንዴ እንዳታስወርደኝ እሺ እኮ አልኩኝ። ተስማማው ማስረጃ በማሳየት አላስወርድም። አሁን ምንድን ነው የምትለው መሰለህ? አሁን የፈለግኩት ምን መሰለህ? አሁን ሳመጣው ሌላ ነገር እንዳትናገር። ማስረጃ ማመጣው ለምንድን ነው ንገራቸው። ማስረጃ ማመጣው ለምንድን ነው ንገራቸው። ማስረጃ እሺ ይኸው ልንገራቸው። ማስረጃ የሚያመጣው የጠየቅኩት እኔ እንግዲህ ተመልከቱ፣ ለምንድን ነው ብያቸዋለሁ። ሉተር እምነት ብቻ ብሎ ያስተምር ስለነበረ አስበዋል። የእምነት ብቻ ሻምፒዮን የሆነው ዶክተር ማርቲን ሉተር ደግሞ ዞር ብሎ ደግሞ ጥምቀት የሚያድናል ሊል አይችልም። ስለዛ አለ ጥምቀት ያድናል የሚል ቃል ቢኖር ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አለ። ይህን ለዚህ ማስረጃ ብዬ አለኝ ብሏል። አሁን በል ክፈተው እንትኑ ማስረጃው ቶሎ በል። አንድ ጊዜ ኔትወርክ ላገናኝና አንድ ሰከንድ ስጠኝ። እዛ ልክፈትልህ። እሰጥሃለሁ። ምንም ችግር የለም። እንዳታስወርደኛ። ኧረ በቅዱስ ሚካኤል፣ ኧረ ችግር የለም። ፍትት በል። ሌላ ነገር በላቸው አንተ እስከዛ ሚዩት አድርገው። ሰው ጥምቀት ራሱ አያድንም ይልቁንም እምነትን ይፈጥራል የሚለውን ነገር ወዳጃችን ማስረጃውን አምጥቶ ያሳየናል። እስከዛው ድረስ ግን እንዴት አላችሁ እናንተ ሰዎች? ኧረ መስል እየመጣ ነው እናንተ። ኧረ ይህን ኮካ እየጠጣ የምን መስል ደግሞ ስቀል ነው ባይዚ መስል ምናምን ያልኩት ትንሽ ፈታ እንበል የሚለው ነው። አንተ ኮካ ራሱ ይከብድኝ ጀመር። ክርስቶስን በጣም ዝገት ነው ኮካ። ጋይስ ደህና ናችሁልኝ? ሲሶ ከባድ ሰው አለሽ? እሺ በቃ ኤፍሬማችን መጥቷል። እሺ ክፈተው። እሺ ኤፍሬም ወንድሜ። እሺ ያውጣው ነው አንድ ጊዜ አንድ ሰከንድ። ችግር የለም። ከፖዝ ስትመለስ ያወጣው መስሎኝ ነው። ችግር የለም። ቴክ ዩር ታይም። በቃ እያገለባበጥኩ ስለሆነ ነው። ምንም ችግር የለም። እሺ ኦኬ። በትልቁ ላይ መሆን ይችላለሁ። ከዚህ በላይ ትልቅ መሆን አይችልም። ታውቂልህ? ይታያል ወይስ ደብዝ? እሺ ይሄ ምን ላይ ነው? ካሜራን ልጥረጋው። ይታያል ወይ አይታይም? ጠረግ አድርጎ ማስረጃው የመጽሐፉ ስም ምንድን ነው? ወይም ደግሞ የጽሁፉ በአጠቃላይ ኤፍሬም
የትኛው ጽሁፉን የገለጥከው? አሁን ይሄንን አሁን ኖ የሉተራን ቸርች ነው። የሉተራን ቸርች ሲኖዶ እንትኑ ላይ ነው፣ ዌብሳይት ላይ ነው ያለሁት። ከፈለግ ዌብሳይቱን እሰጥሃለሁ፣ ጉግል አድርገህ አብረኝ ትከታተለዋለህ። ከማርቲን ሉተር አይደለም? እሺ ከራሳቸው ከሉተራን ዌብሳይት መጀመሪያ ዌብሳይቱን ከዛ ወደዚያ ከአሁኑ ተጀመረ እንዴ? ምን አልከኝ? ከአሁኑ ተጀመረ እንዴ? ምን አልከኝ? ከአሁኑ ተጀመረ እንዴ? ምኑ ከአሁኑ ተጀመረ እንዴ? ማስረጃ ሳመጣ እንደዛማ እንዳትል። ማስረጃ ኦፊሻል ሳይታቸው ላይ ነው እኛ የጠበቅነው ዶክተር ማርቲን ከሉተራን ኦፊሻል ሳይት ነው ስላልክ ከማርቲን ሉተር ታመጣለህ ብለህ ነው። ካላመጣህም ችግር የለውም። ቀጥታ እዛው ጋር ሂድና እስቲ ዌብሳይቱን። ኧረ ከሉተር እንዴ ከራሳቸው ዌብሳይት ላይ ነው ያመጣሁት አባዬ። ችግር የለም ችግር የለም። እሺ አንብብና ከዛ በኋላ ነው እንደዚህ ይላል። ዌብሳይቱን እንደውም አታሳየን፣ ዝም ብለህ ጽሁፉን አንብበውና ከዛ በኋላ መታየት ካለበት ያኔ ወደ ዌብሳይቱ እንሄዳለን። አንብበው። ከነገርኩህ በኋላ ነው እንዴ? ኦልሬዲ ነግሬሃለሁ እኮ። ስለዚህ ዌብሳይቱ ነው የማን ዌብሳይት እንደሆነ ከዛ በኋላ እናየዋለን። ኩዌስችን ነው የሚለው ከላይ። እሺ እኮ ለማንበብ ልጀምር ነው። ምነው ዌብሳይቱን ነው የፈለግከው? አሁንም ዌብሳይቱን አንብበው መጀመሪያ ራሱን ይህንን አንብበውና ካነበብከው በኋላ አስፈላጊ ከሆነ ዌብሳይቱን ገና ከጅምሩ ግን እስቲ ጥምቀት በራሱ አያድን ይልቁንም እምነትን የሚፈጥረው የሚለውን መጀመሪያ እዚህ ጋር እንየው። ልብ ብላችሁ ስሙ። የኔ ኤፍሬም ባለ ጊዜ ያለ መረጃ ያለ እውቀት አያወራም። ዝም ብሎ የሚንደፋደፍ ሰው አይደለም። ሰው የምናገረው ነገር ለእያንዳንዱ ካፌ ለሚወጣው ለሳቄ ሁሉ ማስረጃ አለኝ። እሺ ማስረጃ አንድ ኩዌሽን ሃው ደዝ ፌዝ ፕሌይድ ዘ ሮል። ኧረ ኦኬ፣ ይሄማ ነውር ነው ወይ? ዘግተህ ሳቅ። ልጨርስ? እኔ አልሳኩኝም። ለሳቄ ሳይቀር ማስረጃ ጨርስ። እንደዚህ አልቻልኩም። ቀጥል። ለማንኛውም ከላይ ምን ይላል? ኦኬ ከላይ ምን ጥያቄ ነው? ጥያቄና መልስ ላይ ነው ያለው። ጥያቄውን ላንብበውና ከዛ በኋላ ሙሉን ላንብበው። እሺ ሃው ደዝ ፌዝ ፕሌይ ሮል ኢንፋንት ባፕቲዝም ይልና የህፃናት ጥምቀት ላይ ፌዝ ሮሉ ምንድነው ነው? ኦኬ ሚናው ምንድነው እያለ ይላል። ኢንፌዝ ሌተር ቴክን ኬር። መጀመሪያ አስማ፣ ምን እያልኩ ገና አልገባህም። ምን እያነበብኩ እንደሆነም አልገባህም። አትደንግጥ፣ ዝም ብለህ ስማ። ስለ ህፃናት ጥምቀት የተጻፈ መጣ። በል ቀጥል፣ አንብበው። እሱንም ቢሆን አንብበው። ስለዚህ ሁለት አይነት ጥምቀት አለ እያለ እስከዛሬ አንድ ጥምቀት እያሉ ሲሉን ነበረ። አሁን ደግሞ ስለ ህፃናት አለ። ስለ ኢንፋንት ህፃናት ጥምቀት አንብበው። እሱ ላይ ቢሆን ጥምቀት አያድንም የሚለውን። ስለዚህ ሁለት አይነት ጥምቀት አለ እንዴ? አንተ እኮ በህፃንነት ነው የተጠመቀው። አንተ እኮ የህፃናት ጥምቀት ነው የምታምነው። አንተ በህፃንነት አይደል የተጠመቀው? ኦርቶዶክስ እኮ ጠቅላላ እኮ በህፃንነት ነው የተጠመቀው። ትንቃለህ እንደ የህፃናት ጥምቀትን? የህፃናት ጥምቀትን ትንቃለህ? ጥምቀት እኮ አንድ ነው። ያዋቂም የህፃናት አላስወርድም። ላውራ እኔም እንደ ልቤ ማውራው እንደማታስወርደኝ ስለማቅ ነው። አሁን ልዩነቱን እንደዛ ደግሞ እንደ ልቤ ላውራ ስል ደግሞ አላስወርድም። በተራ እንድታወራ ግን አስጠነቅቃለሁ። ምንድነው የህፃናት ጥምቀት ሲሆን ምንድነው እና የህፃናት ጥምቀት ቢሆንስ ብለህ ጮክ። ልዩነቱ ምንድነው? ህፃናት ሲጠመቁ ሳያምኑ ስለሚጠመቁ በዛ ሰዓት ሁለት አይነት ጥምቀት ነው ያለው። ሁለት አይነት ጥምቀት ነው ያለው በኦርቶዶክስ ሁለት አይነት ጥምቀት ነው ያለው። በጌታ አንዴ ተረጋጋ። ወደ ሰው የሚታዘዝ ስለ ኦርቶዶክስ ማን አወራ? ለአንብብ ማስረጃ ይላምጣ። መጀመሪያ ማስረጃ ይላምጣ። ስለ ኦርቶዶክስ ማን አወራ? ስለ ኦርቶዶክስ ማን አወራ? ማስረጃ ይላቅር። መጀመሪያ ማስረጃ ልናገር። ሂድ። ካስወረድከኝም ኤፍሬም ማስረጃ አለ ማስረጃ አውራም እንዳይባል ማስረጃ ላምጣ። ላውራ መጀመሪያ ማስረጃ ላምጣ። እሺ ላውራ ማስረጃ አውራ እና ከዛ በኋላ እዚሁ ጋር ተባቅመት አለ እንደ ይሄንን ተራ ማስረጃ። እሺ ቀጥል። ማስረጃ ግን ስሙ። ጥምቀት አያድንም። ጥምቀት ምንድነው? እምነትን ነው የሚፈጥረው። በራሱ የሚያድን ሆኖ ሳይሆን እምነትን የሚፈጥር ነው ያለበት ነው ማስረጃ ያመጣው። ሂድ ቀጥል። ኦኬ ልብ ብላችሁ ተከታተሉኝ እናንተ። አሁን ለእናንተ ነው የማወራው፣ እዚህ ላላችሁ ለ5000 ሰዎች አንሰር ይልና ሉትራን ብሊቭ ይላል። ሉትራን የሚያምኑት ዳት ባይብል ቲች መጽሐፍ ቅዱስ የሚያስተምረው ዳት ፐርሰን ኢዝ ሴቭድ
ሰው ሴቭ የሚሆነው ወይም ሚድነው ባይ ጋድ ግሬስ አለውን በእግዚአብሔር ጸጋ ብቻ ስሩ ፌዝ አለውን በስሩ ፌዝ በእምነት በኩል ኦኬ ኢን ጂሰስ ክራይስት ይላል በኢየሱስ ክርስቶስ ማለት ነው። ከዛ በኋላ ዶት ካረገ በኋላ ባፕቲዝም ይላል ጥምቀት ማለት ነው። ዊ ቢሊቭ ኢዝ ዋን ኦፍ the miraculous means of grace ኦኬ ታምራዊ የሆነ የግሬስ ሚንስ ነው የጸጋ መቀበያ መንገድ ነው። ኦኬ ትርጉም ስህተት ካለ ልታርመኝ ትችላል። እሺ ቱጌደር ይልና በእንትን ውስጥ ነው ራሱን ሀሳብ ነው በኮማ ውስጥ በቅንፍ ውስጥ ነው የሚደግመው። ቱጌደር ዊዝ ጋድ ሪትን ኤንድ ስፒኪንግ ወርድ ይላል። ኦኬ ከዛ በኋላ ስሩ ይልና ዊች ጋድ ክሬትስ ይልና ኦኬ እግዚአብሔር ክሬት ደ ጊፍት ኦፍ ፌዝ ኦኬ የፌዝን ስጦታ ክሬት ያደርጋልና ኢን ኤ ፐርሰን ሀርት በሰው ልብ ውስጥ ምን ይላል ልድገበ ይንን ዊች ጋድ ክሬትስ እግዚአብሔር ምን ያደርጋል ክሬትስ ደ ጊፍት ኦፍ ፌዝ ኦኬ አሌሉያ። ኤፍሬም አይምሮ የተፈወሰ ሰው ነው። ቆይ ገና አልጨረስኩም። ጋድ ክሬትስ ደ ጊፍት ኦፍ ፌዝ እሺ ኢን ኤ ፐርሰን ሀርት በሰው ልብ ውስጥ ኦኬ የፌዝን የማመንን ስጦታ ክሬት ያደርጋል ጋድ ይላል። ኦኬ ከዛስ ኦልሶ ይልና እሺ we do not claim to understand how this happened or how it is possible okay also we do not claim ይልና ክሌም አናደርግም ወይም to understand እንዴት ይሆናል ይሄ how happen እንዴት ይቻላል አንልም ይልና ከዛ በኋላ ምን ይላል we believe ይልና because of what the Bible said about baptism because of ምክንያቱም ባይብል ስለ ባፕቲዝም ማለት ነው what the Bible said about baptism ስለ ጥምቀት መጽሐፍ ቅዱስ ዳት ይልና when an infant ይልና ስለ ሕፃናት ጥምቀት ነው is baptized God create a phase in the heart of that infant ይላል። ኦኬ በሕፃኑ ልብ እምነትን ይፈጥራል። ሃሌሉያ። አጨብጭብ አኪል ኤፍሬም አንዴ አጨብጭብ፣ በጌታ አጨብጭብ። ዛሬ ጨረስክ? ምንም አትሆንም፣ ግድ የለም አጨብጭብ። ጨረስክ? አዎ ይኸው ማስረጃ አመጣው። አሁን ዌብሳይቱን ላሳይሽ ወይስ? አሁን እዚህ ጋር አጨብጭብ፣ ምንም አትሆንም፣ ግድ የለህም አኪ። አንዴ እባክህን ይሄን ሁሉ ጉራህን እንደው ቅንስ አድርጋት እስቲ። ጥምቀት በራሱ የሚያድን ሆኖ ሳይሆን እምነትን በሰው ልብ ውስጥ ስለሚፈጥር ነው ብላል። ጥምቀት በራሱ የሚያድን ምንድነው የሚያድን ሆኖ አይደለም የተባለበትን ፍሬዙን አስታየን። አፍጥ ነው ይኸው እግዚአብሔር ነው። ይኸው በልብ ውስጥ እውነትን የሚፈጥረው እግዚአብሔር ነው እኮ አለ። እንዴ ይኸው በልባቸው ውስጥ ነው። እንግሊዝኛም ችግር አለ። ወይናን ባፕታይዝድ ቆይ ህፃናት ሲጠመቁ ቆይ ላንብብ ልተርጉም ቆይ አንዴ ልተርጉም የመጨረሻውን እችን ብቻ ልተርጉም። ምን ይላል መሰለ ዳት ይልና ዌን አን ኢንፋንት ቆይ አንድ ህፃን ማለት ነው። ዌን አን ኢንፋንት ኢዝ ባፕታይዝድ አንድ ህፃን ሲጠመቅ ጋድ ክሬት ፌዝ ኢን ደ ሄርት ኦፍ ዳት ኢንፋንት ይላል። ኦኬ እግዚአብሔር በዛ ህፃን ውስጥ እምነትን ክሬት ያደርጋል ይፈጥራል ይላል። ሃሌሉያ። አሁን ይህንን ከዚህ በፊት አታውቀውም ማኬ፣ ዛሬ ያውቀዋል። በቃ ተቀበል። ቅዱስ ሚካኤል ኧረ እባክህን አንዴ እስኪ ሚውት አድርግ። አንዴ ሚውት አድርግ ደግሞ ሚውት አድርግ አንዴ። ቴንክ ዩ። ይሄ በሰዎች ልብ ውስጥ እምነትን ይፈጥራል የሚለውን አታውቅም አንተ። እኔን ነው እንደዛ የምትለው? በቅዱስ ሚካኤል ቶ እኔ አሁን እንዳንተ እዚህ ጋር እንቧ ከረዩ ምናምን ማለትን አልፈልገውም። አታውቅም ብለህ አይደል ማስረጃ አምጣስትለኝ የነበረው? የለም እንደዚህ የሚባል ብለህ በአንተ ቤት ማፋጠጥ አልነበር እንዴ? ኧረ ተዋቂ ማስረጃ አለኝ ስልህ በግድ አይደል እንዴ? አምጣ ካላመጣህ ሞቼ እገኛለሁ ያልኩት። ሚውት አድርገው አንዴ ቤቴን ሚዩት አድርግ። እሺ ቅድም እንደሰማችሁት ወዳጃችን በቅዱስ ሚካኤል አንዴ አይዞ ተረጋጋ፣ ያዝ አድርገው። እኔ በነገራችን ላይ ሁላችንም ጉራ ያለበት ሰው ጉራውን ካልቀነሰ ይዋረዳል። ስለዛ በደንብ አድርጋችሁ ተመልክተው። ዶክተር ማርቲን ሉተር እምነት ብቻ ብሎ ተናግሯል። ለመዳን እምነት ብቻ ብሎ ከተናገረ በኋላ ጥምቀትም ደግሞ ያድናል ሊል አይችልም። ስለዛ ጥምቀት ያድናል የሚል ነገር ብናይ ራሱ አለ ጥምቀት እምነትን ይፈጥራል ለማለት እንጂ ጥምቀት በራሱ ያድናል ለማለት አይደለም አለ። ስለዛ ጥምቀት ያድናል ቢልም ግን ያድናል ለማለት አይደለም አለ። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ለመፍጠር ነው ያህል በዚህ መልኩ ብቻ የሚቀመጠው የሚልበትን ማስረጃ አምጣል ነው። ወዳጃችን አንድ ዌብሳይት አመጣና ምንም ችግር የለብኝም አሁን ከተነበበው ነገር ጋር በነገራችን ላይ ምንም ችግር የለብኝም። ብዙ ሉትራን
ህፃናት ልክ ሲጠመቁ አያምኑም እኮ ለሚለው ጥያቄ የሚመልሱት በምን መልኩ ነው? ሉትራኖች ልክ ህፃኑ ሲጠመቅ በዛ በጥምቀት ውስጥ የእግዚአብሔርን ጸጋ ስለሚቀበሉ በዛው ደግሞ እምነትን በውስጣቸው በህፃኑ ልብ ውስጥ እምነትን እግዚአብሔር ይፈጥርለታል ይላሉ። አሁን ሉትራኖች ምንድነው እንደ ጴንጤዎች ምናምን የህፃናት ጥምቀትን የሚቃወሙ አይደለም። እንደውም የህፃናት ጥምቀት የሚቃወሙትን የሚመቱ ናቸው። ስለዛ የህፃናት ጥምቀትን ስለማይቃወሙ እምነትስ ተብሎ ሲጠየቁ አይ ያው እምነትንም ይፈጥርላቸው አለባቸው ውስጥ ብለው ይናገራሉ። ይህንን እናውቃለን። ግን ጥምቀቱ ማስተካከያ ለህፃናት ብቻ አይደለም። ለአዋቂም ብዬ አንብቤልሃለሁ። ለአዋቂም ነው። ለህፃን ብቻ እያልክ አታውራ። ወዳጄ አንዴ ሚውት አድርግ። ለአዋቂም ጭምር ነው። ሚውት አድርግ። ለህፃን ብቻ ያመጣሁት ማስረጃ ላይ ለአዋቂም የሚል አንዴ ሚውት አድርግ። ታወራለህ። እሺ ተረጋጋ። አሁን ከላይ ጀምሮ ስታነበው ሲጀመር ስለ ኢንፋንት እያወራ ነው የሚመጣው ገና ከጅምሩ። በእምነት ማጎልበት ላይ አዋቂ ሰዎችም ወደ እምነት የሚመጡበት ስቴጅ ይኖራል አይደለ? ሳያምኑ በፊት ይጠመቃሉ አይሉም። ነፃ ፍቃዳቸውን ተጠቅመው አምነው ተምረው ከዛ በኋላ ነው የሚጠመቁት። ግን እምነታቸውን ግን ሊያሳድግላቸው ይችላል የሚቀበሉት ጸጋ። እኛም እንደዛ እንላለን። የተቀበልነው የእግዚአብሔር ጸጋ በእምነት እያሳደገን ይሄዳል። አሁን እሱ አይደለም ጥያቄው። አሁን እየተወራ ያለው እዛ ክፍል ላይ ስለ ኢንፋንቶች ነው ይላል። ሉተራን የሚያምኑት ዳት ባይብል ቲች መጽሐፍ ቅዱስ የሚያስተምረው ዳት ኤ ፐርሰን ኢዝ ሰው ህፃን አይደለም። ዳት ኤ ፐርሰን ኢዝ ይልና ፐርሰን ናቸው አይደሉም። ዳት ኤ ፐርሰን ኢዝ ሴቭድ ባይ ይላል። ህፃናት ፐርሰን ናቸው አይደሉም። ህፃናትን አይደለም ጠቅላላ ነው። ጀነራል ፐርሰን ከተባለ ኤ ፐርሰን ከተባለ ህፃናትን ስፔሲፊክ እያለ ፐርሰን ካለ ስፔሲፊክ እያደረገ ከታች ህፃናትን ሲናገር ኢንፋንት እያለ ህፃናት ፐርሰን ናቸው አይደሉም። ህፃናት ፐርሰን ናቸው። እሺ ኢንዲቪጁዋል ህፃናትን ሲጠቅስ ግን ኢንፋንት እያለ አንዴ ህፃናት ፐርሰን ናቸው። የተጠየቀው ስለ ምንድን ነው ብለኸኛል? ስለ ህፃናት ጥምቀት ነው ብለኸኛል። ስለዛ በዋናነት እያወራ ያለው ስለ ህፃናት ጥምቀት ነው። አለቀ። እኔ ያናል አንዴ ኢቭን ስለ አዋቂ ቢሆን አይደለም። እዚህ ላይ እንደዚህ ይዘህ ምናምን ድርቅ ለማለት ብትሞክር እኔ አልፈቅድም። አይደለም እባክህን አንዴ እኔ እንደዚህ አይነት አታሰምችኝ። ዓለም እያየ ነው። እባክህ ተረጋጋ። እንቀጥላለን። አይዞህ የትም እኮ አልሄድብህም። እኔ እዚህ ጋር እኮ አለ አስቀምጬ ለዋሽብህ ነው የምትለው አስቀምጬ ከፈለግህ አስወርደኝ እንጂ ማስረጃን እኮ አሳይቻለሁ። ለዋሽብህ ነው ወይ የምትለኝ አስቀምጬ። እግዚአብሔር መቼ አሁን ፈጠን ብለህ በል። ማስረጃ ወጣ። መጀመሪያ ማስረጃ ወጣ ብዬ ለምን ነበር ማስረጃ ወጣ ያልኩህ? ንገረኝ። እሱን እኮ እንዳል ማስረጃ አንዴ ዝም ብላችሁ ስሙ። ማስረጃ የጠየኩ ለምኑ ነበረ? እየተቆራረጠብህ ስለሆነ አንድ ጊዜ ቪዲዮን ኦፍ አድርጎና ከዛን ትከፍተዋለህ። በድምፅህ አንድ ጊዜ ምን ትነግረኛለህ? ማስረጃ አምጣ ያልኩህ ለምን ነበር? ኦኬ ልብ ብላችሁ ስሙ። አኬን ያስደገምኩት ሆን ብዬ ነው። ማስረጃ የማመጣው ለምንድን ነው ያልኩት ኦልሬዲ መልሱን አቀባብዬ ቁጭ ስላልኩ ነው። ምንድን ነው የተባባልነው? ሉተራን እኩል ልነግራቸው ነው ማስረጃ። ኧረ ልነግራቸው ነው ማስረጃ አምጣለኝ። ለዚህ ነው ይኸውላችሁ ምን አለመሰላችሁ ሉተራን አለኝ። ኦኬ ሉተራን ጥምቀት ለድህነት ነው ብለው ያምናሉ አይምኑ? ማለት ማስረጃ እንዳልኩ ማስረጃ የተጠየቀው ለምንድን ነው? እሱም ብቻ ንገረን። ይኸውላችሁ ማስረጃ የተጠየቁት ለመሰላችሁ የሚሉት እነሱ ኦኬ ሚንስ ኦፍ ግሬስ ነው ብለው ያምናሉ። ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት አልኩና ከዛ በኋላ ምን አልኩኝ? እምነትን ቆይ ጥምቀት እየተናገርኩ እኩል ያወራል። ይኸውላችሁ አውቁ እኮ ነው እየተናገርኩ የሚያወራው። እዚህ ጋር ህፃናት ጠይቀኝና እኩል ያወራል። አንዴ እኮ እኔ ላውራ እንዴ? ለምንድን ነው አልከኝ ላውራ እንዴ? ለምንድን ነው አልከኝ ላውራ? ለምንድን ነው ማስረጃ አምጣ ያልኩህ ብለኸኛል እኮ ልናገር። ለምኑ ነው? ለዚህ ጉዳይ ማስረጃ አምጣ ብዬ ነበር አይደለ? ለምን ጉዳይ? በቃ ያችን ጉዳይ ብቻ ንገረኝ። እሱን የገባህብኝ አክዬ። ለመሰላችሁ ማስረጃ ያለኝ ያውላችሁ ጥምቀቷ በራሷ ታድናለች ሳይሆን የሚሉት ኦኬ እምነትን ይፈጥራል ብለው ነው የሚያምኑት አልኩኝ። ስለዚህ እምነትን ይፈጥራል የሚለውን ማስረጃ አሳየው። ጌታ ይባርከኝ። ከዚህ በፊት ካላወቁ ዛሬ ያውቃል። እምነትን ይፈጥራል ብቻ ብለህ ብታቆም
እሰየው። ወደ ማስረጃ እንድንሸጋገር ያደረገን ግን ምንድነው? ዶክተር ማርቲን ሉተር እምነት ብቻ ስለሚል ጥምቀትም አብሮ ያድናል ሊል አይችልም። ስለዛ ያድናል የሚል ቃል ቢመጣ ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነት ይፈጥራል ለማለት ነው አልክ። ስለዛ ጥምቀት ያድናል የምትለዋል ካድካት ማለት ነው። አሁን ጥምቀት በራሱ አያድንም የሚለውን አሳየን እያልኩ ነው። አፍጥ ነው ቶሎ በል እያያችሁ ነው ጋይስ። እንዴት ጥምቀት በራሱ አያድንም እምነት አራኬ ሰው ይታዘባል። አራኬ ሰው ይታዘባል። የምርህን ነው። አኬ ሰው ይታዘባል። ጌታን ሰው ይታዘባል። አረ ሰው ይታዘባል። ኤፍሬም ተዋረድክ እያሉ ነው ከታች ወዳጅ ይኸውና ራስን ታዘብ። ኦርቶዶክሳውያን እንደዛ ናቸው። ኦርቶዶክሳውያን እኮ እንደዛ ናቸው። ከአንድ ላይ እኮ 100 ሰው እኮ ጌታን አግኝተው ሲወጣ እኮ ኤፍሬም ተዋረድክ ነው የሚሉት። 100 ሰው ወዳጅ በጌታ ማስረጃ አምጥቻለሁ። እምነትን ይፈጥራል ብዬ ማስረጃን አምጥቻለሁ። ጌታ ይባርክ። ያችሁ ፕሮቴስታንት ወንድምህ አሁን ከእንደዚህ የንጉስ ልጅ ጥምቀት በራሱ አያድንም፣ ይልቁንም እምነትን ይፈጥራል አለ። ዋናው ትኩረታችን እምነት ማስረጃ አመጣው። ለዛ አሁን አይስክሪም በራስህ ማስረጃ አመጣው። ለዛ እየተሰጠ ነው። ማይብራ ትንሽ ተረጋጋ። በጣም ማስረጃ መጣ። ማስረጃ መጣ አይደል? ለዛ አሁን ሰው ላይ ለምን ዲፔንድ ትሆናለህ? አግዙኝ ነው እያልካቸው ያለው እርዱኝ ነው። በጌታ ማስረጃ አልኩኝ። ማስረጃ መጣ። ሰማኛለህ ኤፍሬም ፕሊዝ። እኔ እዚህ ጋር መጫጫ አልፈልግም። በጣም በርካታ ሰዎች ወደ ከ5000 በላይ ሰዎች እዚህ ጋር እየተከታተሉ ነው እና እየተከታተሉ በዚህ ሁሉ ሰው ፊት ደግሞ እንደዚህ የሆነ ቅልል የሚያደርግ ዝም ብሎ የጭቅጭቅ የፌዝ የመሳሳቅ ነገር ውስጥ መግባቱን አልፈልገውም። አሁን እዚህ ጋር አንተ ነበር ከሳከው አሁን ደነገጥክ እንጂ አጥቅም የሳከው እኮ አንተ ነህ። አሁን ደነገጥክ። ቀደም የሳከው እኮ አንተ ነህ። በተለይ ደግሞ ልሳከው ማስረጃ ሳመጣ ምን አድርገህ ነው የምትለኝ? አኬ ሚዩት አድርግ። አሁን ሌላ ጥያቄ አለ? ሚዩት አድርገው። ሚዩት አድርገው። ሌላ ጥያቄ አለ? ሚዩት አድርገው። አላስወረደም። ባይዚ ራስህ ከፈለግ ትወጣለህ፣ ዘለህ ታመልጣለህ እንጂ እኔ የትም አላስወርደህም። እሺ ሁላችሁም እንደሰማችሁት ጥምቀት በራሱ ያድናል አይሉም። ይልቁንም እምነትን ይፈጥራል ነው የሚሉት አሉ። ስለዛ ጥምቀት በራሱ አያድንም ብለው ነው የሚያምኑት አለ ሉትራኖችን። ጥምቀት በራሱ አያድንም እንጂ እምነትን የሚፈጥረው እንጂ ጥምቀት በራሱ አያድንም። ይህን ላልከውን አምጣው ስንለው ትልቁ ነጥቡ ያለው ጥምቀት በራሱ አያድንም የሚለው ላይ እንደሆነ ግልጽ ነው። ምክንያቱም የተነሳንበትን ማሳብ ስለሆነ። ወዳጃችን ግን ሲመጣ ያው እምነትን ይፈጥራል ይላል አለ። እሺ ጥምቀት በራሱ አያድንም የሚል ግን ከየት ይምጣ? ጭራሽ እንደውም ያነበበው ላይ ከሰማችሁ በጥምቀት ውስጥ የእግዚአብሔርን ጸጋ እንደምንቀበል በግልጽ አሁን እሱ ራሱ ያመጣው ላይ ሲነበብ አይታችኋል። ይህ የእግዚአብሔር ጸጋ ምንድን ነው ካላችኋቸው ሉትራኖችን ምንድን ነው ይሏችኋል? ዳግም የምንወለድበት የኃጢአት ስርየትን የምናገኝበት ይላሉ። በጥምቀት እንዲህ ያለ ጸጋን እንቀበላለን። የእግዚአብሔርን ጸጋ የእግዚአብሔርን ጸጋ። ይህ ጸጋ ምንድን ነው? ብዙ እንዳትሄድ እንዳትዋረድ። ሌላ ጫና ያለ ደግሞ ሌላ ጫና ከከፈትከው ጥምቀት በራሱ ያለበትን ክፍል አሳየን። አፍጥ ነው ይዤ ልመጣው በጣም አደገኛ ችግር ውስጥ ልትገባ ነው ዛሬ ለሁሉ ነገር ማስረጃ እንደዚህ ይላል። ቅድም ያሳየው ሉተራን ቸርች ኤምኤስ የሚለው እሱ ነው። ኤልሲኤምኤስ ይልና ቸርቹ ማለት ነው የሉተራን ቸርች ነው። does not believe that baptism is absolutely necessarily for salvation ካለ በኋላ ምን እንደሚል ንገረህ። all true believers in Old Testament are we were saved without baptism ማርክ 16:16 እያለ ይቀጥላል። ከዛስ not the absence of baptism that condemn a person but absence of faith and there are clearly other way of coming of faith by the power of the Holy Spirit ኦኬ ልና በቅንፍ ውስጥ ያደርጋል። ከዛ ከታች ኦኬ ቆይ ጠብቀኝ። ከላይ አብሶሉት ነሰሰቲ እያወራ ነው ማይ ብራዘር። ጥምቀት በራሱ ያድናል እባክህ። ኖ ጥምቀት ያድናል ሲሉ ያድናል ማለታቸው ቆይ ስለ አብሶሉት ነሰሰቲ ታውቃለህ አታውቅም? ኤፍሬም ነሰሰሊ ማለት አስፈላጊ ማለት ነው። ሉትራኖቹ ውስጥ ያለውን የባፕቲዝም ትምህርት ላይ
አብሶሉት ነሰሰቲ የተባለውን የሚሉትን ነገር ታውቀዋለህ አታውቀውም? ይኸው እያነበብኩልህ አይደለም እንዴ? አብሶሉት ነሰሰቲ ስለሚባለው ነገር ታውቃለህ አታውቅም? መጀመሪያ ንገረኝ። ቆይ ይኸውልህ አሁን እያነበብኩልህ ያለሁት አታውቅም። አብሶሉትሊ ነሰሰሪ አይደለም እያሉ ነው። ዌብሳይት ዋሽቷል እያልክ ነው? አንዴ እንደዛ አይደለም እያልኩ ይኸውላችሁ እዚህ የምትመለከቱ 5000 ሰዎች ይኸውላችሁ እያሉ ያሉት እዚህ ጋር ኤልሲኤምኤስ does not believe ይላሉ። ይኸውላችሁ ይሄንን ነው ፕሊዝ አንዴ እኩል አታውራ እንዴ! የጭቅጭቅ ቦታ አይደለም እኮ ይሄው አመጣውልህ does not እኮ ነው የሚለው ያመጣው አይደለም። በጌታ በኢየሱስ ስም ይኸው አንዴ ተረጋጋ። ላውራና ታወራለህ እንዴ? ሳወራ ዝም ብለህ ቪዲዮ ክፍት አድርገህ ማውራት ትጀምራለህ። እያወራሁኝ እንዴ? ይህ ሰው ይታዘበናል እኮ በጌታ በኢየሱስ እያለ ያለው እሱ ጋር ምንድን ነው? በአንድም በሌላም ምክንያት ድንገት ጥምቀት ቀርቶ ሰው ሊድን ይችላል። ለምሳሌ ሰማዕታትን ውሰዱ። ጥምቀት ያንን የውሃ ጥምቀትን ሳይቀበሉ ሳይወስዱ ግን ሊድኑ ይችላሉ። ያ የደም ጥምቀት ተብሎ ሊወሰድላቸው ይችላል። በጣም በበርካታ አባቶች ውስጥ የደም ጥምቀት የእንባ ጥምቀት ምናምን የሚል ነገር ልታዩ ትችላላችሁ። ያንን ሳክረመንት ያንን ጥምቀቱን አልተቀበሉም፣ ግን አምነዋል። አምነው በአጋጣሚ ዌልካም ቱ ተክለ አክዬ ኮንግራጅ ዌልካም ቱ ተክለ ጌታ ይባርክ። ኧረ እባክህን እኩል አታውራ። ስለዚህ ሁለተኛ እንደዛ እንዳትል፣ ሁለተኛ እንደዛ እንዳትል። በቃ አሳየ። ምን አይነት ብልግና ውስጥ ነው ያለው ወዳጅ? ኧረ በጌታ ስም ኧረ ሰው እያወራ ዝም ብሎ አመለጥክ። ራሱ ነው የወጣው። ይሄ ነው የሚሻለው ብፈረጠጥ ማለት ነው። በቃ አለቀ። ፕሮቴስታንቶች እንደዚህ ናቸው። ሰው በጣም አስገዳጅ በሆነ ምክንያት ሳይጠመቅ ቢቀር አምኖ ማለት ነው ሳይጠመቅ ቢቀር ሊድን ይችላል። ስቲል ግን ካኖሮ መጠመቅ እየቻለ አልጠመቅም ካለ ያለ ጥምቀት ድህነት በፍጹም የለም። ራሳቸው ሉትራኖችም መጠመቅ እንደሚገባን አለበለዚያ ግን እንደማንድን በጥብቅ ታዟል ብለው በራሱ በላርጅ ካቴኪዝሙ ላይ ሉተር አስቀምጧል። ይሄ ግልጽ ነው። ኤንዌይስ በአጭሩ የምነግራችሁ ነገር ምንድን ነው? በሉትራኑ ዘንድ ጥምቀት ራሱ አያድንም የሚል ትምህርት የለም። አሁን ዝም የአንድ ሉትራን መጥቶ ባስገባላችሁ ራሱ መናገር ይችላል። አረ እኛ ጋር ጥምቀት ራሱ ያድናል ብለን እናምናለን፣ ምክንያቱም ጥምቀት ራሱ ውሃ ብቻ ነው ብለንም አናምንም ይላሉ። እሺ ግን የሚፈጠረው ምንድነው? በዛ በጥምቀት ውስጥ ሰውየው በክርስቶስ ደም ይታጠባል ብለን ስለምናምን እግዚአብሔር ጸጋውን በዛ በጥምቀት ውስጥ ስለሚሰጥ ለዛ ለኃጢአተኛው ያ ጸጋው ደግሞ ሰውየውን ከኃጢአቱ ያጥበዋል፣ ዳግም እንዲወለድ ያደርገዋል የሚለውን የእኛ ነው እምነት፣ እነሱም ይናገራሉ። ያመጣው ይሄ በሰዎች ልብ እምነትን ይፈጥራል ምናምን የሚለው አዎ በሰዎች ልብ እምነትን ይፈጥራል የሚል አመጣ። ግን በራሱ ጥምቀት አያድንም የሚል ግን ሊያመጣ አልቻለም። ስለዚህ የመጨረሻ ሊያደርግ የሚችለው ነገር ምንድነው? መፈርጠጥ ነው። እንዳያችሁት በቃ ፕሮቴስታንት እንደዚህ ነው፣ አለቀ። ከየትም ሊመጣ አይችልም። ከየትም ሊመጣ አይችልም። እና ኦኬ እንትን ከታች ሆነ አበባ ከምትሰጥ ብትገባ አይሻልም? ወዳጅ ኤፍሬም ዘለ ወርዳ አበባ ትሰጣለህ ከታች እንዴ? ግባ እንጂ። አልወጣውም፣ አስወጥተውኝ ነው። አልወጣውም፣ ማንም አላስወጣህም። ጌታ ኢየሱስ ነው ጋይስ፣ አልወጣውም። በጌታ በኢየሱስ ምዬ ልዋሽ አልችልም። ማንም ሰው አላስወጣውም፣ ራሱን ይወረዳል። ሌላ ሰው ሲያስወጣ ይነግረኛል። ይኸውላችሁ ከታች የምትሰሙኝ ሰዎች አልወጣውም፣ እሱን ያስወጣው ገስት ወዲያው ልኬ ከታች ደግሞ እኔ ራሱን ያስወጣኝ ያልኩ እየጻፍኩ ነበር። አንተ ላታስወጣኝ ትችላለህ። ፈረጠጥክ ተብሎ ሲነገር ደንግጠ ተመልሰ ገብታ ማነው ማስረጃው? ትምህርትን አስቀይሬ እወጣለሁ እንዴ? ትምህርትን እኮ ዛሬ አስቀየርኩ እኮ አኬ። ለዘመናት ያስተማርከውን ትምህርት ሁሉ ቀየርኩብህ እኮ። ትቀልዳለህ። ዛሬማ እኔ ነኝ መቀመጥ ያለብኝ እዚህ ቤት ላይ። አሁን እኩል አታውራ፣ ሰው ይታዘባል። ትልቅ ሰዎች ነን። ኧረ በስመ አብ እንዴ! እንዴት ነው እኩል እንደዚህ ማውራት የምትችልበት? ትሰማኛለህ? እያወራህ ግን አንተ እያወራ እኔንም መስማት ትችላለህ። እንደዛ ከሆነ ጥሩ። እኔ ግን አልችልም። እኔ የምችለው አውርቼ ከዛ በኋላ ደግሞ ያኛው ሰው ሲያወራ መስማት፣ ከዛ ደግሞ እኔ ማውራት። እንደዛ ነው የምችልበት። ስለዛ እኔ እንደምችለው ለማውራት ሞክር በተቻለ አቅም ከታላቅ ይቅርታ ጋር። አሁን ኤፍሬም የምጠይቅ አንድ ማስረጃ ብቻ ነው። ጥምቀት ራሱ አያድንም ብለህ ስትናገር ስለነበረ በሉትራን ትምህርት እሱን ማስረጃ እየጠብቅን ነው። ማስረጃ ካለ አሁን ከፍተህ አሳየን፣ ከሌለ ግን እሰናበታለሁ። ማስረጃውን አሳየን። ጥምቀት በራሱ አያድንም የሚልበትን። አመሰግናለሁ። ካስወረዱኝ እኔ ቤቴን
ከፍታለሁ። ከዚህ በኋላ እኔ ጋር ትመጣለህ። እባክህን ሂድ። ማስረጃውን አሳየው። ቆይ አንዴ ቆይ። ሶስት ማስረጃ ሳይቻል ማለት ጀመረ ማለት ቆይ አንዴ። ሶስት ማስረጃ አስወረድከኝ። አዎ ካስወረድከኝ ቤቴን ከፍታለሁ። አንዴ እባክህን አንዴ። ካስወረዱኝ አለ ማለት ሚት እንድታረገኝ አልፈቅድልህም። ከዚህ በኋላ ሚት እንዳታረገኝ፣ ሚት እንዳታረገኝ፣ እኔ እንዳታረገኝ። አራትን ጫጫ አንዴ። አሁን እሱ ሳይሆን የሚያስወርደኝ እኔ ራሴ ወርዳለሁ። ቤቴን ከፍታለሁ። ኑ እኔ ጋር፣ ኑ እኔ ጋር። እባክህን ማንም አላስወረደህም። ማስረጃ እኔ ነኝ አሁን የምወርደው፣ እኔ ነኝ። የራሴ ነኝ። በራሴ ወርደው። ኑ እኔ ቤት ማስረጃ አሳይ። ምንም ታጭበረብራል። ለማጭበርበር ከመሞከር ውጭ ምንም የምታመጣው ነገር የለም። የለም ማስረጃ ቢኖር ክፍት አድርገህ በቃ ማሳየት እምነትን ይፈጥራል የሚለውን ከፍተህ ለማሳየት ሞክር። የለ ትክክል ነው፣ እምነትን ይፈጥራል ይላሉ። ጥምቀት በራሱ አያድንም የሚለውን ግን ልክ እንደዛ ከፍተህ ማሳየት አልቻልክም። ስለሌለ ምንድን ማድረግ ያለብህ? በቃ ሄዳለሁ። ምንም ማድረግ አትችልም ሲጀመር። የዚህን ያህል እኔ ፕሮቴስታንቶችን ካየናቸው መልእክት ማስተላለፍ ያለብን ይመስለኛል። ምን አይነት መልእክት? እኔ ፕሮቴስታንቶች ካላችሁበት ነገር እኔ እንደው የሆነ ነቃ ብላችሁ ነገሮችን ማየት ያለባችሁ ይመስለኛል። ምን እያልኳችሁ ነው? እንዳያችሁት አሁን እንደዚህ አይነት ጭቅጭቆቹ ምናምን የሚመጡት ራሱ ለምን ይመስላችኋል? የሆነ ነገርን እያሰቡ ከመምጣት ካልሆነ በስተቀር ምን አይነት ነገሮችን በተቻለ አቅም ትምህርቶችን የመደበቅ የመሸፈን የጴንጤ እምነት ምን እንደሆነ በግልጽ አሁን መታየት ስለጀመረ እዚህ ሚዲያ ላይ ሸፈን ለማድረግ ያህል ይሄ እኮ እንዲህ ነው፣ ይሄ እኮ እንዲህ ነው ብሎ ብቻ ለመምጣት ይሞከራል። ለማንኛውም ሉትራኖች ጥምቀት አዎ ያድናል ማለት ብቻ ሳይሆን እንደውም ጥምቀት እንዴት ያድናል የሚሉትን በምን መልኩ እንደሚያስቀምጡ ላሳያችሁ። ይኸው ከራሳቸው መጽሐፍ ዌብሳይትም አይደለም። ምን ይሉም እኔ አክቹዋሊ ያን ዌብሳይቱም ያቃለልኩባችሁ ምናምን ሳይሆን አክቹዋሊ መቃለል ካለበትም ሊቃለል ይችላል። ከዌብሳይቱ የተሻለ ትልቁ መመሪያቸው ይሄ ስለሆነ ማለት ነው። ዌብሳይቱ ላይ ራሱ ጥምቀት ለድህነት አይደለም ማለት በራሱ አያድንም የሚል አንድ ሊገኝ አልቻለም። ከዌብሳይት የዘለለ ነገር ግን እኔ ላሳያችሁ ከራሳቸው ላይ ላስነብባችሁና ከዛ በኋላ ላስገርማችሁ እንዴት እንደሚውሏቸው ማለት ነው ጴንጤዎችን ሉትራኖች። አንዴ ይኸው ኖ ቀጥታ ከራሳቸው ከመጽሐፉ ነው ማስነብባችሁ። ያ ነው ይኸው ቁጥር 15 ላይ እዚህ ጋር ማለት ነው። እስቲ አንዴ ኮመንት ልዝጋባችሁ። ቁጥር 15 ምን ይላል? ስለዚህ የእኛዎቹ አዳዲስ መናፍስት ይላል። ስለዚህ የእኛዎቹ አዳዲስ መናፍስት አንዴ እሺ ስለዚህ የኛዎቹ አዳዲስ መናፍስት ጥምቀትን ምን ለማለት ለመሳደብ የእግዚአብሔርን ቃልና ስርዓት ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ እፍኝ ውሃ ነፍስን እንዴት ሊረዳ ይችላል እያሉ ይላል። ይኸው ልክ ያንን ውሃውን ብቻ እያሰቡ እፍኝ ውሃ እንዴት ነፍስን ሊረዳ ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው። እፍኝ ውሃ እንዴት ነፍስን ሊያድን ይችላል የሚሉ የእግዚአብሔር የሆነውን ይህንን ስርዓት እና ቃሉን ልክ የእግዚአብሔርን ቃልና ስርዓት ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ አይተዋል። እየነጠሉት ማለት ነው። ውሃውን በቃ ውሃ ብቻ ነው እያሉ ፊት ለፊት ላይ በሚታየው ነገር ታውሮ ማለት ነው። እፍኝ ውሃ ነፍስን እንዴት ሊረዳ ይችላል እያሉ መለፍለፋቸው በቃ ሊረዳ ይችላል። ያ በጥምቀት ውስጥ የሚታየው ውሃ ብቻ ስላልሆነ ጥምቀት ነፍስን ሊረዳ ይችላል የሚል ነፍስን ያድናል የሚል እምነት ስላላቸው እነ ሉተር ይህንን የሚቃረኑትን ሰዎች ምን አለ? ነፍስን እንዴት ሊረዳ ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው። ይሄ ብቻ አይደለም፣ ያሳያችሁ እዚሁ ጋር እሺ ተመልከቱ። እዚህ ጋርም እንደዚሁ ጥምቀት
ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ይልና እሺ በተጨማሪም መጠመቅ እንደሚገባን አለበለዚያ ያው መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል። አለበለዚያ እንደማንድን አለቀ። አለዛ እንድንም አለ። ይሄ ሉትራን ትምህርት ነው ማለት ወዴትም አታደርገውም። ተጨማሪ እናውጣ ካልን ዝም ብለህ በገለጥክ ቁጥር እንትን ማለት ትችላለህ። በነገራችን ላይ ዝም ብለህ በገለጥክ ቁጥር ስለ ጥምቀት ምንነት ይኸው እዚህ ላይ የተናገራችሁ እንዳለ ማየት ትችላለህ። ኦኬ ሰው ጥምቀት ለድህነት እንደሆነ ከሞት ወደ ህይወት ለመምጣት እንደሆነ ለምሳሌ ይኸው እዚህ ጋር ለምን አናይም? እሺ የጥምቀት ኃይሉ ውጤቱ ጥቅሙ ፍሬውና ዓላማው ምንድን ይላል? ማዳን ነው። ይኸው የጥምቀት ኃይሉ ውጤቱ ጥቅሙ ፍሬውና ዓላማው ምንድነው? የጥምቀት ነው ያለው ራሱ። የጥምቀት ኃይሉ ውጤቱ ጥቅሙ ፍሬውና ዓላማው ማዳን ነው። ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚሉት የሚጠመቀው ለመዳን ነው። የሚጠመቀው ምን ለማድረግ ነው? ለመዳን ነው። እሺ ለመዳን ነው። ማንም ሰው በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን፣ እሺ ወደ ክርስቶስ መንግስትም መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር አይደለም ማለት። መዳን ደግሞ እንግዲህ ጥምቀት ለድህነት ነው አለ፣ ለመዳን ነው አለ። መዳን ደግሞ ለምንድን ነው አለ? መዳን ደግሞ ማንም ሰው ደግሞ በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን፣ ከኃጢአት ከሞትና ከዲያብሎስ መዳን ወዴት? ወደ ክርስቶስ መንግስትም መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር እኮ አይደለም ማለት። ይህና መሰል ነገሮች በጣም በርካታ ቦታ ተገልጿል። አንዴ እሺ ባጭሩ ሉትራኖች ጥምቀት ለድህን በራሱ አያድንም እንደው እምነትን ነው የሚፈጥረው ብለው ያስተምራሉ። አያስተምሩም። በራሱ አያድንም እምነትን ነው የሚፈጥረው። እንደዛ አይደለም የሚሉት። እምነትን ነው የሚፈጥረው የምትለዋን ቃል ይጠቀማሉ። ጥምቀት በራሱ አያድንም የሚለውን ግን ይህ ፍጹም የራሳቸው የጴንጤዎች ውሸት ነው። በሉትራኖች ላይ የሚዋሹት ውሸት ማለት ነው። ስለዚህም ማስረጃ ሲባል እንዳያችሁት ፈርጥጧል። አለቅ እኔ የሚዋሽ ሰው ሁሌ ጮክ ብሎ ይስቃል ብዙ ጊዜ ማለት ነው። ከዛን ይዋረዳል እንዳያችሁት። ከዛ በኋላ ያው እንግዲህ ሄዶ ፕሮቴስታንቶችን ያው ይጫወትባቸዋል ያለ ማስረጃ የሆኑ እኔ ገብታለሁ አይነት ነገር። ከዛ በኋላ ያው ጨዋታ ማለት ነው። ከበፊት ጀምሮ የምታስተምረውን ትምህርት አፍርሼብሃለሁ አለ። የትኛውን? አንድ ሰው ድንገት መጠመቅ ሳይችል ቢሞት ሊድን ይችላል የሚለውን። ይሄ ለምሳሌ የሰማዕታትን ጥምቀት የደም ጥምቀትን እኛ አንቀበልም። በቃ እንዲህ ነው። ምንድነው ዊዛውት ላይ ኢስላም ዳይ የሚሉት ነገር አለ። ያለ ውሸት ኢስላም ይሞታል ምናምን የሚሉ ሰዎች አሉ። አንዳንድ ሰዎች እኔ አሁን ጴንጤነት ራስ ፕሮቴስታንቲዝም ራሱ እንደዛ ሊባለት ይችላል። ያለ ውሸት በተአምር ፕሮቴስታንቲዝም ሰርቫይቭ ማድረግ አይችልም፣ መቀጠል አይችልም ያለ ውሸት። በቃ አለቅ እና ይህንን ነገር ዛሬ በነበረን ውይይት ላይ ተመልክተናል። እሺ ኮመንቱን ላብራላችሁ። ሉትራኖች ካላችሁ ኑስቲ ሉትራኖች ካላችሁ ይኸው ሉትራኖችን አስገብተን ከራሳቸው መስማት እንችላለን። እዚህ ውስጥ ሉትራን አላችሁ የምትታወቁ ሉትራን። አክቹዋሊ ሉትራን እኔ ሰዎችንም መጥራት ራሱ አይጠበቅብንም። አለቀ። ይኸው የሉትራኖች መጽሐፍ የራሱ የዶክተር ማርቲን ሉተር ላርጅ ካቴኪዝሙ አለን፣ ስሞል ካቴኪዝሙ አለን፣ የአውግስበርጉ ኮንፌሽን አለን። አንዳቸውም ጥምቀት በራሱ አያድንም የሚል ነገር እዚህ ውስጥ አታገኙ። ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀት ያድናል። እምነትን ይፈጥራል ቢባል ከምን አንጻር? የህፃናት ጥምቀት ተጠይቆ ስለነበረ እኔ አዋቂዎችንም ይመለከታል አለ። እኔ አዋቂዎችን ቢቭን ቢመለከተ ራሱ ስቲል ጥምቀት እምነትን የመፍጠር ደረጃ ያህል እንኳን አቅም ካለው እንዴት ነው ሊኖር የቻለው ካላችሁ እዛው ጋር ይመልሳል። ምን ብለው? ጸጋን መቀበያ ነው። ራሱ ያነበበው ላይ ራሱ ወዳጃችን ያነበበው ራሱ እዛው ክፍል ላይ ሳይቀር ምን ይላል?
ጸጋን መካፈያ ነው። ጸጋን የሚካፈለው ያ ጸጋ ምን የሚያደርግ ነው? ከኃጢአት የሚያጥብ ዳግም የሚወልድ። ስለዛ ክሊር ነው። ከዚህ በላይ እንግዲህ ዌብሳይት አምጥቶ ዌብሳይቱ ላይም ደግሞ ጥምቀት በራሱ አያድንም የሚል ሳይሆን ጭራሽ ዶም ጸጋን የምንካፈልበት ነው። ያ ጸጋ ደግሞ ሰዎችን ከኃጢአት የሚያነጻና ዳግም የሚወልድ ከመሆኑ አንጻር እኔ ግልጽ ነው ብዬ አስባለሁ።